አንቺ እንኳን ደህና መጣችሁ። ለዚህ ብዙዎች ማሚ አዴ ማለት ሰው ተወቀ አትጩ። እስቲ ወደዛ ጠጋ በል። አዎ ምንድን ነው የምትቀለቀለው? አትረጋጋም እንዴ? ሰከን በል እስቲ። ማን ነው? እዚህ ቤት ደግሞ የማን ጥጋበኛ ነው በር እንደዚህ የሚደበድበው? እትዬ ልክፈተው? ሂድ ክፈተው። ማነው? አንተው? ዞር በላሽ። ወየት ነው? ፍቅር የታለ? አንተ ረችን ይወዳል ያችን ይወዳል እንዳይኖር ማለት አይ ፍቅር ፍቅር ማዘር ፍቅርን ጥሩ ፍቅርን ፈልጌ ነውጪ ፍቅር አንተኛው ደግሞ ዝም ብለህ ታስገባዋለህ። አንተ እናስወጣልኝ ወደዛ። ቆይ ዳኒ ምን ሆናለህ? ቆይ የፍቅር ፍቅር አናት ላይ ወጥቶ ሊያሳብድ ነው? ምን ማለት ነው? ዳኒ ምን እያደረክ ነው? ያማል እንዳንተ አንቺ ልጠይቅሽ እንጂ ምን እያደረግሽ ነው? እኔ ምን አደረግኩ? ያደረግሽውንማ ጠንቅቀሽ ታውቂያለሽ። ካርታውን ሰጠሻቸው? ለዚህ ነው እዚህ ድረስ የመጣው? የጠየኩሽን ብቻ መልሽልኝ። ሰጠሻቸው ወይ? አዎ ዴቭ ወስዶታል። ምን እያደረክ ነው? እየነገርኩሽ እያመንኩሽ እንዴት ትክዥኛለሽ? አንተ ደግሞ የማነህ ወጠጤ? አይን አውጣ። እቤት ድረስ መጥተህ እንደዚህ የምታደርገው ማነህ? አንተኛው ደግሞ ዝም ብለህ ቆመህ ታየዋለህ። ወደዛ ጎትት እናስወጣለን። ያደረግሽውን መቼም አልረሳልሽም። እሺ እንደዚህ ሆኜ ደግሞ አልቀርም። ሁሉንም ጊዜ ይፈተዋል። ያኔ ደግሞ ምን እንዳደረግሽ ታውቂያለሽ። በጣም የምታሳፍሪ በጣም ያልጨረሳችሁት ፍቅር ካለ እደጅ መጨረስ ትችላላችሁ። ይሄ የእንጀራ ገበታዬ ነው። አንተ ሰውዬ ኃይል ሳልጠቅም ነው። ሮማን ሄሉ ምን እየሰራችሁ ነው እናንተ? የምንጫጫታ ነው። ልጅሽን አንዱ ጎረምሳ ካልገደልኳት እያለልሽ ነበረ። ኧረ ማሚ ተይ። ምንድን ነው የምትተወው? ማን ነው እሱ? አይ ፍቅር፣ አንቺ እኮ በጣም አስተዋይ ትመስይኝ ነበረ። ከዚህ ቂጡን ከጣለ ጎረምሳ ጋር ምንድን ነው የሚያነታርክሽ? ማን ነው እሱ? ማን ገብቶ ነበረ? እሱ ምን ያውቃል? ልጅሽን ጠይቂያት እንጂ። ፍቅር፣ ኧረ እኔ አላውቀውም። እኔ አላውቅም ማለት ምን ማለት ነው? አሹ ማን ነው እሱ? አሹ እኮ ያውቀው አይደለሽ? እሱ ምን ያውቃል? ለራሱ እያፈዘዘ እዚህ ድረስ ገብቶ በጥፊ እስኪመታት ድረስ ተኝቷል። በጥፊ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 207 ይዤላችሁ ቀርቤ ያለውን ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ የዴቭ እናት የተጨማለቀች ትገኛለች። የሰራተኛ በቃ ምንም ግድ የለሽም ሰራተኛ ምንም በቃ ሊቀመጡም ሊሰሩም አሰጥም ማለት ነው። በጣም እንግዲህ አይን አውጣ ሆናለች። የሰራተኞቹ በጥፊም እያለች እንግዲህ ሁሉም ተማረውባታል ማለት ነው። ሮማንም እንግዲህ ከዛም በኋላ ባቡሬና ዴቭ እነ ለምለም ቤት ሄዱ፣ እነ ፍቅር ቤት ይሄዱ ነበረ። ከዛም በኋላ ማሚ እንግዲህ አንደኛ ሙዜ ነው ተዋወቂው ብሎ ስለ ሰላም ሲላት ጊዜ ባቡሬ አልፈልግም ትለዋለች። ከዛም በኋላ እንግዲህ እሺ እኔ የምፈልገው ሙሽራዬ ብለህ ላስተዋውቅሽ ያልከኝ ሙሽራህን ይዘህና እሷ ናት መተዋወቅ መፈልገው ሌላ ምንም ነገር አልፈልግም ትለዋለች። ያው ነገር ግን ፍቅር መጀመሪያ እንግዲህ ውሸት የሌለና ያለ ነገር አደይ ሌባ ናት፣ አደይ እንዲህ ናት፣ እንግዲህ አደይ እየሰረቀች ትመጣ ነበረ፣ አደይ ሰራተኛ ናት ብላ መጀመሪያ ፍቅር ያለም የሌለም ነገር ቀባጥራ ስላወራች እንግዲህ እንደዛ ብላ ስለተናገረች እንግዲህ የዴቭ እናት ሙሽራዬን ሳላይ መቼም ቢሆን እኔ ላንተ ልድርህን አልቀበልም ብላ እንግዲህ ፍፍ ብላ ቁጭ ብላለች። አሁን ምንም ነገር አልፈልግም ሙሽራህን ይዘህና ትለዋለች። ከዛ ዴቭም እንግዲህ እሺ በቃ ማሚ ብሎ ከባቡሬ ጋር ባቡሬ ተነስ እንሂድ ይዘናቸው እንምጣ ብሎ እንግዲህ እነ ለምለም ጋር ያመራል። እነ አደይ ቤት እንግዲህ ይዛ ሲሄዱ አደይና ለምለም እንግዲህ በመንገድ ላይ የቤቷን ካርታ ዴቭ ሰጧትና ወደ ቤት እየሄዱ ነበረ። ነገር ግን ጋጀራው እያስጨነቃት
ከዛ የለምለምን አንቺ ለምለም ቆይ ማዘርን የት ታውቂያታለሽ? ማዘርሽ ማናት? ብሎ በጥያቄ እያፈጠጣት ነበረ። ከዛ በኋላ አዳይም አንቺ ከዚህ ከኛ ጋር መውጣት አለብሽ፣ ማንም አይፈልግሽም፣ እኔ ለምለም ብቻ ነው ማውራት የምፈልገው ይላል ገጀራው። ከዛ በኋላ አዳይ ማውራት የምትፈልገው ነገር እዚህም እኔ እያለሁ ፊት ለፊቴ ማውራት አለብህ እንጂ መቼም ቢሆን ከእኔ ጀርባ ልታወራ አይቻልም። ከዛም በኋላ ለምለምም እንግዲህ አዳይ እውነቷ ነው የምታወራው ነገር እዚሁም አዳይ ፊት ማውራት አለብክ ትለዋለች። ከዛም በኋላ እንደዛም ሲላትም እንግዲህ አንቺ ከዚህ ሂጂ ብሎ ከለምለም ጋር እንግዲህ ግብግብ ፈጥሮ ነበረ። ከዛም በኋላ ከርቀት ዶክተሩን እንደዚህ ገጀራው ሲታገላቸው እያየ ነበረ። ከዛም በኋላ ዶክተሩ ምንም ነገር ሳይል መኪናው እየነዳ ወደ እነሱ ጋር ቀረብ ሲል ቆይ አንተ ምን እየፈለክ ነው? እነዚህ ልጆች ለምንድነው ማተዋቸው? ለምንድነው ከነሱ አራስ አልወርድም ያልክ? አንተ የጠየቀህ ነገር የለም። አንተ ደግሞ በዚህ ጉዳይ ምንም አያገባህም። የኔና የለሊ ጉዳይ ነው ብሎ ገጀራው ከለምለም እህቴ ናት በማለት ግግም ይላል ማለት ነው። ከዛ እንደዛ ሲልም ቆይ ሴት ልጅ እንደዚህ ማጥቃት በአንተ ግፍ ነው እንዴ? ግፍ ነው ምናምን ብሎ ዶክተሩ ሲቆጣው ከዛም በኋላ ሁለተኛ ከነሱ ፊት እንዳላይክ ሲለው ጊዜ ከዛ በኋላ ቆይ አንተ ማገኘሃለሁ ዛሬም እሱን ስላገኛችሁ ነው ብሎ እንግዲህ ገጀራው ዞር ይላል። ከዛ ለምለምና አዳይ ኑ ልሸኛችሁ ብሎ በመኪና ወደ ቤት ያደርሳቸዋል። ወደ ቤት ሲያደርሳቸውም እንግዲህ ለምለም እና አዳይ ከመኪና ልክ እንደወረዱ ዶክተር በቃ እናመሰግናለን ብሎ ቻው ሲሉት አዳይ አንቺ ላወራሽ እፈልጋለሁ ይላታል ዶክተሩ ያው ከለምለም ከአዳይ ጋር ፍቅር ስለያዘው እንግዲህ የአዳይ ሲያይ ሚዞ የሚጨብጠው ነገር ይጠፋበታል ማለት ነው። ከዛም በኋላ እንደዛም እያለ አዳይ እንግዲህ ብሎ የሆነ ነገር ሊያወራት ሲል ዴቭ ይመጣና ምን ያደረጋችሁ ነው ሲል አይ እንደዚህ ከመንገድ ላይ ስላገኘኋቸው ሸኝቻቸውን መጥቼ ነበረ። ከዛም በኋላ በመሃል እንደዛ አዳይ በይ ተዘጋጂ፣ ፀጉርሽንም አስተካኪ፣ ልብስሽንም ቀይሪ ሲላት ቆይ ዴቭ ምን እያልክ ነው ስትል ጊዜ ማሚ እንግዲህ ሙሽሬ ለያት ብላለች። ስለዚህ አንቺ ደግሞ ሁሉም ነገራሽን መቀየር አለብሽ። ዴቭ ትሰማኛለህ? እኔ ማለት ነው በዚህ ማንነቴ በጣም እወደዋለሁ። ይሄ ማንነቴ አልቀበልም ካለች እናትህ ራሱ ጉዳይ ነው ትለዋለች። አዳይ ተረጅኝ፣ እናቴ ትንሽ ታከብዳለች። እናቴ ትንሽ ስለምታከብድ ለሱ ፈርቼ ነው። ስለዚህ ተረጅኝ ይላታል። ከዛም በኋላ ዶክተሩን ዴቭ አንድ ነገር በመጥፎ ነገር እንዳትያዝብኝና በመጥፎ ነገር እንዳትወስደው አንድ ጥያቄ ልጠይቅህ ሲለው ጊዜ እሺ ምንድነው ጠይቀኝ ሲል ዴቭም እንግዲህ ይኸውልህ ልንገርህ ዴቭ አዳይን ከወደድካት ከነምንኖት ነው እንጂ አዳይ እንግዲህ ሁሉም ነገርሽን ቀይሪ ማለት የለብህም። ዶክተር አንተ አያገባህም። እናቴ ትንሽ ታካብዳለች። እናቴ ትንሽ ስለምታካብድ ለዛ ነው አዳይ ቀይሪ ያልኳት። ዴቭ ሰምተኸኛል? እኔ ይሄ ማንነቴ ነው የምፈልገው። ከዚህ ማንነቴ የማትወደኝ ከሆነ ሁሉም ነገር ይቀራል ብላ አዳይም ሁሉም ነገር ትታ ወደ ቤት ትገባለች። አዳይን ተረጅኝ ይላታል። ከዛ አዳይም ምንም ነገር ሳትል ጥላው ትሄዳለች። ከዛ ባቡሬ ዴቭ እኔ አዳይን ቁጭ ብዬ አስረዳታለሁ፣ አንተ ሂድ በቃ ውጭም ቢሆን ጠብቀን ይላል። ከዛም በኋላ እነሱ ተሰባስቦ እነ ለምለም ቤት ገብቶ ለምለምን ለአዳይን ላኳኳልሽ ስትላት እኔ ማኳኳል አልፈልግም ለሊ እኔ ይሄ በጣም ደስ ይለኛል። ስለዚህ በዚህ ማንነቴ በጣም እወደዋለሁ ብላ እሺ በቃ ተነሽ ልብስ ቀይሪ፣ እሺ በቃ ልብስ ብቻ ነው የምቀይረው። ከዛ ልብስ ቀያይራ ይሄ ያምርብሻል ተብሎ ሁሉም ተያይዞ እነ ለፍቅር ቤት የዴቭ እናት ለመተዋወቅ ሁላቸውም ሽርጉድ እያሉ ወደ ዴቭ ቤት ያመራሉ። እነ ዴቭ እናትን እንግዲህ አዳይን ልክ ሰላም ስትላት ምን ትመስላለች እቺ ብላ እንግዲህ ስትቀርባትም ልታቀርባትም አልቻለችም። ከዛ አዳይን በድንጋጤ ራሷን ስታለች ማለት ነው። እንግዲህ እስኪ በቀጣይስ ደግሞ ምንድነው የሚፈጠረው ምንድነው የሚለው ነገር እናያለን ማለት ነው። እዚህ ጋር ኮኪ እንግዲህ ገጀራው መንገድ ላይ ቁጭ ብሎ ያስጨንቃት ነበረ። ልክ ያስጨንቃትን እንግዲህ ዳይመንድ ከርቀት ያያትን ዳይመንድ ሲመጣና አንተ ቆይ ምን ያደረክ ነው? ከሴት ልጅ ራስ ውረድ አላልኩም ነበረ ብሎ እንግዲህ በመሃላቸው ገብቶ ከዛም በኋላ እንግዲህ አንተ ታውቃታለህ ምን አገባህ ሲለው ጊዜ አንቺንም ባቡሬንም አለቃችሁም ቆይ ያለ ገጀራው እየዛተ ነበረ። ከዛ በኋላ ቆይ አንተ ምን ቤት ነክ ለምንድነው ሲለው ጊዜ ዳይመንድ ምን ቢሆን እኮ ሴት ናት፣ ከሴት ልጅ ጋር እንዴት ነው እንደዚህ የምትጋፈጠው? ሁላችሁም ያንዳንዳችሁ እሰራላችኋለሁ በማለት እንግዲህ ገጀራውም እየዛተ ይሄዳል። ከዛም በኋላ እንግዲህ ኮኪ ቆይ አንተ እኔ ማገዝን እየደገፍከኝ ነው ብላ ስትስቅበት፣ ይኸውልሽ ንገርሽ ይሄ ልጅ በጣም አደገኛ ስለሆነ ነው እንጂ እኔ ምን አገባኝ
ከፈለግሽ እንደፈለግሽ ያለ ዳይመንድ እንግዲህ የሳቀባት እንግዲህ ዞር ይላል ማለት ነው። እዚህ ጋር ደግሞ ዴቭ በፈገግታ አዳይን ከእናቴ ጋር አስተዋውቃለሁ ብሎ በፈገግታ ነበረ የሄደው። ነገር ግን ያላሰበውና ያልጠበቀው ነገር ተከስቷል። ዳኒ ተብዬው እነ ለምለም ቤት በር ያንኳኳና ከዛ እንግዲህ ልክ በሩን እንዳንኳኳው የዴቭ እናት ደረጃ ላይ ከአሹ ጋር ቁጭ ብላ ነበረ። ከዛም በኋላ እንግዲህ ልክ በሩ ሲንኳኳ አሹ ማን ነው እያለ እትዬ ልክፈት? አዎ ሂደህ ክፈት። በር ልትክፈት አይደለም እንዴ እዚህ ተቀመጥከው? ሂድና ክፈት ትለዋለች። ልክ በሩን ሲከፍተው አሹ ነው ብርግድ አድርጎ ይገባል። ልክ ብርግድ አድርጎ ሲገባ እንግዲህ ደረጃው ላይ የዴቭ እናት ነበረች። ከዛም በኋላ የዴቭ እናትም ለፍቅር ፍቅር እያለ እየጠራ ይገኝ ነበረ። አንተ ቆይ ምን ቤት ነክ? የሰው ቤት ገፍትረህ ገብተህ ፍቅር ፍቅር የምትለው? ከዛ ልክ ፍቅር ስትመጣ ፍቅር እውነትም አሳልፈሽ ሰጠሽኝ? የቤቱን ካርታ ሰጠሻቸው? አዎ ዴቭ ወስደዋል። እኔ ካንቺ ይህንን አልጠብቅም ነበረ ብሎ አንድ ጥፊ ሲሰጣት የዴቭም እናት እንግዲህ አንተ ባለጌ ጋጠወጥ እያለች እንግዲህ ለዳኒም እሷም አንድ ጥፊ ትሰጠዋለች። ከዛ በኋላ ለአሹ አሹ ቆይ አንተ ምን አይነት ልጅ ነህ? አንተ ወንድ አይደለክም? እንዴት ይሄ እንደዚህ ገፍትሮ ሲገባ ዝም ትለዋለች። ዳኒ ውጣ አሁን አንድ ነገር ሳይከሰትህ ብሎ እንግዲህ አሹ የፈረደበትም እንዲህ ገፍትሮ ያስወጣዋል። ልክ ፍቅር እናት ከደረጃ ላይ ሮማንና ሄለን ጎንበስ ብሎ እያዩ ፍቅር በጥፊ ስለተመታች እየሳቁ ነበረ። የፍቅር እናት ከጀልባቸው ትመጣና ምን ያደረጋችሁ ነው እዚህ ጋር ምን የሰራችሁ ነው ብላ ስጠይቅ ጊዜ አየት የምንም ብሎ እነሱ ይሮጥ ይወጥና የታለ ቆይ አንቺ ቤት ምንም ስነ ስርዓት የለም እንዴ? ማንም እየመጣ እንደዚህ ጮሃል? ማን ነው? ምን ተፈጠረ? ስትል የፍቅር እኮ የሆነ ልጅ መጥቶ በጥፊ መታት ስትለው ጊዜ ማን ነው ስትል እንግዲህ አላቅም ይንገርሽ ትላለች። የዛሬ የነበረን ቆይታ እዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ